እንኳን ለሊቀ መላኩ ለቅዱስ ዑራኤል ወርሃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። ከዚህ በመቀጠልም የሊቀ መላኩን የቅዱስ ዑራኤልን ድርሳኑን እንደሚከተለው ማሰማት እንጀምራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሊቀ መላእክት ቅዱስ ዑራኤል። በዚህም መሰረት ኢዮርን ላይና ታች አድርጎ በአራት ከተማ ከፍሏታል። በእርሷ ላይም ያሉትን መላእክትን በ40 ነገድ አራት አለቃ አድርጎ ከፈላቸው። የመጀመሪያው ነገድ አጋዕዝት ይባላሉ። አለቃቸውም ሳጥናኤል ነበር። እነርሱም የመላእክትን ሁሉ ጸሎት ወደ እግዚአብሔር ያሳርግ ነበር። ከክብሩ ሲዋረድም ቅዱስ ሚካኤል በምትኩ ተሾሞበታል። ሁለተኛው ነገድ ደግሞ ኪሩቤል ይባላሉ። እነርሱም መንበረ ሥላሴን ይሸከማሉ። የቀሳውስት አምሳል ናቸው። አለቆቻቸውም ገጸ ሰብእና ገጸ እንስሳ እንዲሁም አንበሳ ናቸው። በሦስተኛው ከተማ በኢዮር ያሉትም ሱራፌል ይባላሉ። እነሱም የዲያቆናት አምሳል ሲሆኑ በትንቢተ ኢሳይያስ በምዕራፍ 6 ላይ የተገለጹትና ኢሳይያስ ከለምጹ እንዲፈወስ ያደረጉት ናቸው። አለቆቻቸውም ገጸ ላህምና ገጸ ነስር ናቸው። በነገራችን ላይ ኪሩቤል ወይም ሱራፌል የሚባሉ የግለሰብ መጠሪያ ስሞች ስህተት ናቸው። አንደኛ፣ እነዚህ ስሞች የብዙ መላእክት መጠሪያን ከሚወክሉ ናቸው። ለአንዱ ሲሆን ኪሩብ፣ ሱራፊ ይባላሉ። ኪሩቤል ወይም ሱራፌል ማለት ግን የብዙ ቁጥራቸው መጠሪያ ነው። ሁለተኛው ምክንያት ደግሞ የቅዱሳን መላእክትን ስም እንዳለ በቁም ወስዶ ለግል መጠሪያ ስም ማዋል ተገቢ አይደለም። ወለተ ሚካኤል፣ ክፍለ ገብርኤል የተባሉ ይሰየማሉ እንጂ ቀጥታ ሚካኤል፣ ገብርኤል እያሉ ሰዎችን መሰየም ስህተት ነው። አራተኛው ከተማ በኢዮር ያሉት ኃይላት ይባላሉ። የእሳት ሰይፍ ይዘውን በስሉስ ቅዱስ ፊት የሚቆሙ ናቸው። በመንፈሳዊ ሕይወታቸውም የዛሉና የደከሙ ክርስቲያኖችን የሚያበረታቱ ናቸው። አለቆቻቸው ደግሞ ቅዱስ ሚካኤል ነው። ዳግመኛም እግዚአብሔር በራማ ያሉትን ሁሉንም መላእክት በ30 ነገድ በ3 አለቃ አድርጎ ከፈላቸው። የመጀመሪያዎቹ አርባብ ይባላሉ። የሥላሴ እልፍኝ አስከታዮች ናቸው። የእግዚአብሔር መንበር በክንፎቻቸው ይሸፍናሉ። አለቃቸው ደግሞ ቅዱስ ገብርኤል ነው። ሁለተኛዎቹ ደግሞ በራማ ከተማ ያሉ መናብርት ይባላሉ። ለእግዚአብሔር እጅግ ቅርብ የሆኑ ናቸው። የመብረቅ ጋሻቸውን የእሳት ጦራቸውን ይዘው የሥላሴ ጋሻ ጃሪዎቹን ሆነው በተጠንቀቅ ይቆማሉ። የሰውን ችግር ለእግዚአብሔር ያቀርባሉ። አለቆቻቸው ደግሞ ቅዱስ ሩፋኤል ነው። ሦስተኞቹ በራማ ከተማ ያሉ ስልጣናት ይባላሉ። መላዋን ፍጥረት ለመጠበቅ ስልጣን የተሰጣቸውና የምጽአት ዕለት አዋጅ ነጋሪዎች ናቸው። ቅዱስ ሱራኤልም ዳግመኛም እግዚአብሔር በኤረር ያሉትን መላእክት በ30 ነገድ በ3 አለቃ አድርጎ ከፈላቸው። የመጀመሪያዎቹ መኳንንት ይባላሉ። የሥላሴ የእሳት ባለቅስት ናቸው። የሰው ልጅ ልዩ ጠባቂዎች ናቸው። በተለይም በአደጋ ጊዜ ሎጥን እንዳዳን ፈጥነው ይደርሳሉ። በዕለተ ምጽአት የሰውን ሁሉ አጽም ሰብስበው ለትንሣኤ ዘጉባኤ ያበቃሉ። አለቃቸው ቅዱስ ሰዳካኤል ነው። ሁለተኛው ሊቃናት ይባላሉ። የሥላሴ የእሳት ፈረሰኞች ናቸው። በእሳት ፈረስ ይመሰላሉ። እነዚህም 24ቱ ካህናተ ሰማይ ሲሆኑ አለቃቸው ቅዱስ ሰላታኤል ነው። በኤረር ከተማ የሰፈሩት ሦስተኞቹ መላእክት ይባላሉ። ፍጥረት ሁሉ የሚጠብቁ ናቸው። አለቃቸው ቅዱስ አትናኤል ነው።
በእነዚህ የማይጠበቅ ፍጥረትም የለም። ከአጋዕዝተ ዓለም ጀምሮ ሁሉን ይጠብቃሉ። ቅዱስ ዮሐንስ በራእዩ በእግዚአብሔር ፊት የሚቆመው 7 መላእክትን አየሁ እንዳለ ሊቃነ መላእክትን በቁጥር 7 ናቸው። እነርሱም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤል እና ቅዱስ አፍኒን ናቸው። ኡራኤል የሚለው ስም ኡር እና ኤል ከሚሉ 2 ቃላት የተመሰረተ ስም ነው። ኡራኤል ማለት ትርጉሙ የብርሃን ጌታ፣ የአምላክ ብርሃን ማለት ነው። ቅዱስ ኡራኤል ከ7ቱ ሊቃነ መላእክት አንዱ ሲሆን ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። በመሆኑም መጽሐፈ ሄኖክ እንደሚገልጸው መባረቅት ለጥጋብና ለበረከት እንዲበርቁ ነጎድጓድም ለሰላም እንዲሆን ያሰማራል። ምስጢረ ሰማይንና ሰማያዊውን እውቀት ሁሉ ለሄኖክ የገለጸለት መልአኩ ቅዱስ ኡራኤል ነው። የፀሐይን፣ የጨረቃን፣ የከዋክብትንና የሰማያትን ሰራዊትን ብርሃንን የሚመራው ይኸው ገናና መልአክ ነው። መድኃኔ ዓለም ከክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃነ መነሳስን በዓለም ላይ የረጨው ይኸው በገናና መልአክ ቅዱስ ኡራኤል ነው። ለነቢዩ ዕዝራ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊውን ምስጢር የገለጸለት ይኸው መልአኩ ቅዱስ ኡራኤል ነው። እውቀትን ተሰውሮበት ለነበረው ለኢትዮጵያዊው ሊቅ ለአባ ጊዮርጊስ ዘጋስጫም በእመቤታችን ትእዛዝ ጽዋ ጠብ ጠብ አድርጎ አጠጣውና ሰማያዊውን ምስጢር የገለጠለት ቅዱስ ኡራኤል ነበር። ቅዱስ ኡራኤል የተባለ መልአክ ሊረዳኝ መጣ። አምላካችን እግዚአብሔር ሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንደዚሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲበቃ ከፈጣሪ ዘንድ ምሕረትን የሚልከው መልአኩ ቅዱስ ኡራኤል ነው። ሊቁ አባ ጊዮርጊስን በመልአኩ አማላጅነት እጅግ ብዙ ድርሳናቶችን የደረሱት መልአኩ ጽዋ ሕይወትን ካጠጣቸው በኋላ ነበር። በመጀመሪያም አባ ጊዮርጊስ የተወለዱት በቅዱስ ኡራኤል አብሳሪነት ነበር። በቅድስት ሀገር ኢትዮጵያ የተመሰረቱ አብዛኞቹ ቅዱሳት ገዳማት በቅዱስ ኡራኤል መሪነት ነው። ድርሳኑ ላይ የማይጠቅሳቸው የሀገራችን የከበሩ ቅዱሳት ገዳማችና ቅዱሳን ነገስታት የሉም። የብርሃን እናቱ ለድንግል ወላዲተ አምላክን ከልጇ አምላካችን ከኢየሱስ ክርስቶስ ጋር ስትሰደድ መንገድ እየመራ ወደ ግብፅና ወደ ሀገራችንን ኢትዮጵያ መጣቸው። መልአኩ ቅዱስ ኡራኤል ነው። እመቤታችንን ከተወደደ ልጇ ጋር በደመና ጭኖ መላ ኢትዮጵያን ስላስጎበኛት በኋላ ቅድስት ሀገራችንን ለእመቤታችንን የአስራት አገር እንድትሆን ያደረገው መልአኩ ቅዱስ ኡራኤል ነው። መልአኩ ቅዱስ ኡራኤል በዓመት 3 አበይት በዓላት አሉት። ጥር 22 በዓለ ሲመቱ ነው። መጋቢት 27 የጌታችንን ክቡር የሆነ ወርቀ ደሙን ለዓለም የረጨበት ነው። ሐምሌ 22 ቀን ደግሞ ቅዳሴ ቤቱ የሚከበርበትና ለነቢዩ ዕዝራ ሱቱኤል የእውቀትን ጽዋ ያጠጣበት ዕለት ነው። በረከቱና ረድኤቱ አማላጅነቱ ጸሎቱ ከሁላችን ከሕዝበ ክርስቲያን ዘንድ ጸንቶ ለዘላለም ይኑር አሜን። ከዚህም በመቀጠል በነሐሴ 22 ዕለት የሚነበበውን የዕለቱን ስንክሳር እንደሚከተለው ማሰማት እንጀምራለን። ኢትዮጵያዊው ሰማዕት ብፁዕ አቡነ ጴጥሮስ። ዳግመኛም በዚህች ዕለት ኢትዮጵያዊው ሰማዕት ብፁዕ አቡነ ጴጥሮስ በሰማዕትነት አርፏል። የ20ኛው ክፍለ ዘመን ታላቅ ሰማዕት የሆኑት አቡነ ጴጥሮስ በ1875 ዓመተ ምህረት በሰሜን ሸዋ ሀገረ ስብከት ሰላሌ አውራጃ ፍቼ ከተማ ተወለዱ። አቡነ ጴጥሮስ በሰማዕትነት እንደሚሞቱ አስቀድመው መምህራቸው በትንቢት ነግረዋቸው ነበር።
አለቃ ተጠምቀው የተባሉ ቅድስናን ከሊቅነት ጋር አስተባብረው የያዙ የቅኔ መምህር አንድ ቀን አቡነ ጴጥሮስን ጠርተው ኃይለ ማርያም አንተ ወደፊት ጳጳስ ትሆናለህ፣ በወቅቱም አረመኔ በዚህች ሀገር ይሰለጥናል። ታዲያ ያኔ አንተ ለነፍስ ሳትሳቀቅ በሰማዕትነት እለፍ፣ በሰማዕትነት ክፍልህ ነው አደራ ብለዋቸው ነበር። ይኸውም ትንቢት ደርሶ አቡነ ጴጥሮስ በሰማዕትነት ለማረፍ በቅተዋል። ብፁዕ ወቅዱስ አባታችን የጵጵስናን ስማቸውን ከማግኘታቸው በፊት መምህር ኃይለ ማርያም ይባሉ ነበር። በልጅነታቸውም ወላጆቻቸው ወደ ደብረ ዳሞ እንዲሁም ወደ ደብረ ሊባኖስ ገዳም በመውሰድ በሃይማኖትና በምግባር ተኮትኩተው እንዲያድጉ አድርገዋል። የቤተ ክርስቲያኗን ስርዓትና አኗኗር ዘይቤ ትምህርትን ከንባብ እስከ ቅኔ ድረስ ያሉትን ትምህርቶችን በሚያስገርም ፍጥነት ከተማሩ በኋላ ወደ ቅኔው አውድማ ጎጃም በመሄድ በሸዋራ የቅኔ ትምህርታቸውን ፈጽመው መምህር ሆነዋል። የምረቃ ስነ ስርዓትም ላይ ድንኳን እስከምትከተል ተሳትፈዋል። በገንዘብም በጉልበትም ተባብረዋል። ጠላት ድል ተደርጎ ሀገራችን ነጽተዋል። ከተቀዳጀች በኋላ የአባታችን እጅ አኩሪ ታሪክ ሲያዘክራቸው እንዲኖር መታሰቢያቸውም የሆናቸው ዘንድ በግርማዊ ቀዳማዊ ንጉስ እንዲሁም ንጉሠ ነገሥት አሳሳቢነት ሐምሌ 16 ቀን 1938 ዓ.ም መሀል ከተማ ላይ ሐውልት ቆሞላቸዋል። በረከታቸውም ከኛ ጋር ትኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።